ዳጊ እመጣለሁ ብዬ ቆየሁ አይደል? ሰላም ሰላም፣ እንዴት ናችሁ የኔ ውድ ቤተሰቦች? ደህና ናችሁ ሆይ? እኔ በጣም ደህና ነኝ። ሰላማችሁ ብዝት ይበልልኝ። እናንተ የሆነ ሚስጥር ልንገራችሁ። በባለፈው ክፍል እንግዲህ ሳሚን ማለት ነው ወይም ደግሞ ቢንያምን፣ ይቅርታ ቢንያምን ሲያግተው ያየነው ማን ነበረ? እስኪ ሁላችሁም ኮሜንት ላይ ያስቀምጡልኝ። እኔ ያየሁ ሲያግተው የነበረው የያፌት ሰራተኛ ታሪኩ የሚባለው ሰውዬ ነው ሲያግተው ያየነው ማለት ነው። እና ደራሲው ተሳስቶ ነው ወይስ ወቀሳ ሲበዛበት ነው? ሰው ድራማውን አናይም ሲል ልክ አይደለም ሲል ነው እንቀይረውት። ግን የዛን ቀን የምር እኔ ደግመን ማየት እንችላለን። ታሪኩ ነው እንግዲህ ሲያግተው ያየነው ማለት ነው። እና እኔ እኮ ባልታሰበ ማለት ልትጠብቁት በማትችሉት መንገድ እንግዲህ ያገተው ሌላ ሰው ሆኖ ተገኘና ማለት ኢቭን እንኳን አልሞተም። አረ በእናታችሁ ይሄ ነገር ምንድን ነው? አይኔ ነው ግን እስቲ ተመልሼ እኔ ድራማውን አየዋለሁ በቀደሙን ማለት ነው። እና እዛ ላይ እንግዲህ ያየሁት እኔ የእሱ ሰራተኛ ታሪኩ የሚባለው ነው ሲያግተው ሳይሆን በሆነ በገጀራ መጥቶ አንገቱን ሲመታው ነው እንደውም ያየ ነው አይደለ? አንገቱን ነገር ነው የመታው የሆነ ገጀራ ነገር ይዞ ከዛ የሆነ ሊጥለው እየወሰደው ምናምን ነው የሚያሳየውና እንዴት በምን ፍጥነት ቀይረውት ወይም ደግሞ ወቀሳ በዝቶባቸው ወይም ደግሞ ተሳስተው ነበር ወይም ደግሞ አይኔ ነው ብቻ ደግሜ አየዋለሁኝ። ኤኒዌይ ግን ቢንያም በህይወት አለ መሆንም አለበት። ቢንያም በህይወት ከሌለ ድራማው ሲጀመርም ሊያምር ራሱ አይችልም፣ እውነት ለመናገር ማለት ነው። ልክም አይደለም ልክም ስላልሆነ ማለት ነው። እና እንግዲህ እንኳን ደስ አላችሁ ብዙዎቻችሁ በጣም የተናደዳችሁት ቢንያም እንዴት ምንድን ነው የቢንያም መሞት እዚህ ጋር ምንድን ነው የሚያስተምረው ብላችሁ ነው። እና ያው ቢንያም በህይወት አለ ኤኒዌይ ማለት ነው። እና ዛሬ ደግሞ እንግዲህ ምንድነው ተቃጠለ ቤቷ ነው የሚባለው። ኤፍራታና እናታን እንግዲህ አይን ላይን ተገናኝተዋል ማለት ነው። እና የሁለቱም ልብ እየመታ ነበረ። እሷ ማለት እንዴት ብላ እንደምትወደው ከፊቷ እንዴት ከአይኗ እንዴት እንደሚያስታውቅ ሁለቱም የሚፈላለጉ ሰዎች ናቸውና ግን ያው እንግዲህ ኤፍራታ ደግሞ ያሰበችው ያቀደችው ስራ አለ። ብዙ ሰዎች ኮሜንት ላይ ይወደኛል ትላለች ጨካኝ ምናምን ትላላችሁ እና ረሳችሁት እንዴ? ለምን ያፌትን እንዳገባች እንዴ? ናታን እኮ ስቲል አሁን ድረስ የያፌት እጅ ላይ ቪዲዮ አለ። እሱ ምንድነው ናታን ሰው ገሎ የሚያስመስል ቪዲዮ እጁ ላይ አለ እኮ እንዴ። ህይወቷ ፈልጋው እንደማትኖር እያወቃችሁ እንዴት ጨካኝ ምናምን ትሏታላችሁ? እሺ ምን ታደርግ? አንዳንዴ እኮ ለምትወዱት ሰውም ደግሞ ዋጋ ትከፍላላችሁ አይደል? ህይወታችሁን እስከ መገበር ድረስ እንደሷ እሷ አሁን ህይወቷን እንዴት መሰላችሁ? ህይወቷን አበላሽታ ነው ለእነሱ ዋጋ እየከፈለች ያለችው አይደለ? አሁን ለምሳሌ ያፌት ቤተሰቦችን የምትነካ ከሆነ ነገ ናታን የሆነ ነገር እንደማታደርገው እርግጠኛ ሆናለሁ። ለምንድን ነው ታዲያ ህይወቴን አበላሽቼ አንተ ጋር የምኖረው ስትለው እንግዲህ ልክ ፈልጋ ምናምን እንደምትኖር አስመስላችሁ ጨካኝ ናት ምናምን አትበሉ። እንደውም እሱ ቆፍጠን ያለ ወንድ ቢሆን ቢጠብቃት ለራሱ ጥንቃቄ የሚያደርግ ሰው ቢሆን ኑሮ ናታን ማለት ነው ኤፍራታ ይህን ሁሉ ዋጋ ትከፍልም ነበር። እያንዳንዱ ነገር ሁሉ የሱ እጅ አለበት። በሱ ምክንያት ነው ይህ ሁሉ ስቃይ የምትበላው እሷ ማለት ነው። እና አንዳንዴ እያሰብን ብንፈርድ ማለት ነው። ረስታችሁት ከሆነ ላስታውሳችሁ ብዬ ነው። እሱ ሰው ሲገል የሚያሳይ ቪዲዮ የያፌት እጅ ላይ አለ። እሱ ነው በቃ እሱ እንድታገባ ያስገደዳት ትልቁ ነገር እሱ ነው። ያፌትም ደግሞ እንግዲህ ናታንም ያው በእሷ ተስፋ አልቆረጠም። ተደብቆ ያያታን ስትወጣ ስትገባ ማለት ነው። እንግዲህ ደግሞ አፏ መቋጠር የማይችለው ሉሊት ማለት ነው። እንግዲህ ጥፍሯ እንኳን ተነቅሎ እንደዚህ ተደርጋ አፏ ምላሷ ነበር ማጠር የነበረበት የሷ። የምሬ ነው የምላችሁ። እንግዲህ ከገኒ የተደበቀውን ነገር እንግዲህ ለገኒ ነግራት፣ ገኒ ራሷን ስታ ነገሮችን ሁሉ ማውራት ሁሉ አትችልም በድንጋጤ ማለት ነው። አያችሁ ድንጋጤ ሰዎች የሚያብዱት ሰዎች ማለት የሆነ ነገር የሚረሱት ምናምን በቃ በዚህ በሽተኛ የሚሆኑት በድንጋጤ ነው። እና ይቺ ሉሊት ግን እኔ የምር ጥፍሯ ሳይሆን ምላሷ ነበር መቆረጥ የነበረበት። እንዴ ትልቅ ሰው ናት። ልክ እንደተደበቀ ስላወቀች ታሪኩ ሂዳ ነገረቻት። እና በጣም ነው የሚያስጠላው የምር። ገኒ እንግዲህ ራሷን ስታለች። ግን ደስ የሚለው ነገር ኤፍራታ ያው ቤታቸው እንድትሄድና ያው እንደ ቤተሰብ እንድታያቸው ምክንያት ሆኗል ማለት ነው። ያው እሷ መታመሟ መልካም ባይሆንም ማለት ነው። እና ኤፍራታ ወደ እነሱ መጠጋትን ጀምራለች አንድ እርምጃም ቢሆንና በዛ አጋጣሚ እንግዲህ ናታንን ታገኘዋለች። ከናታን ጋር አይን ላይን ነበር እንደዚህ በቃ አይን ላይን ማለት ነውና
እንዴት ፈገግ እንዳለች እንዴት እንደተሽኮረመመች እንግዲህ እናንተ አይታችኋልና በጣም ከባድ ነው። ያፌት ግን የስራን ይስጥህ። ይህን የመሰለ እንደ ፀሐይ የሚያበራን ፍቅር አጨልመህ አንተ ደስተኛ ልትሆን እና ደስ የሚለው ነገር ኤፍራት አሁን ላይ ነብር ሁናበታለች። እሱ ይወዳታል፣ ደግነቱ ስለሚወዳት ሴት የላከው ሞት አይፈራም ይባላል እና እንግዲህ ያፌት እሱም በነገራችን ላይ እሱም ይጠራጠራታል፣ እየተከታተላት ነው። እሷም ደግሞ ያው ጥንቃቄ ታደርጋለች ብዬ ተስፋ አደርጋለሁ። ምክንያቱም የእሱን መጥፎነት ስለምታውቅ ማለት ነው። ቢኒያም በመጥፋቱ እንግዲህ የገዛ አጎቱ ማለት ነው ምንድነው የአክስቱ ልጅ ነው ብቻ ያሳደጉ ሴትዮ ልጅ ጽዮንን ስለሚያፈቅራት ቢኒያምን አግቶታል ማለት ነው። ግን እኔ የባለፈውን የምሬ ነው የምላችሁ፣ ካያችሁት ኮሜንት ላይ ያስቀምጡልኝ። ማን ነበረ ቢኒያምን አንገቱን መቶት የነበረው እና ተሸክሞት ሊጥላው ሲወስደው የነበረው ማን ነበር? በደንብ ካያችሁ ማነው ንገሩኝ ኮሜንት ላይ። እኔ ግን ያየሁት ታሪኩን ነው የያፌትን ሰራተኛ ማለት ነው። እና በምን ተአምር ግልብጥ ብሎ ወደዚህ እንደዞረ ማለት በእርግጥ እኮ ኮፍያ አድርጓል፣ እንደዚህ ራሱን ሸፍኗን በጃኬቱ ኮፍያ። ግን ከኋላ ሲመጣ ግን እሱ እንደሆነ አይቼዋለሁ፣ እኔ አይቼዋለሁ አይኔ ካልሆነና እንዴት ተቀይሮ ወደ ሌላ ሰው እንደሄደ አላቅም። ብቻ እንግዲህ የሆነ ኮሜንት አይተዋል ማለት ነው። በጣም ሰው ተናዶባቸዋል፣ ወይም ደግሞ ድራማ አያስተምርም ብለዋቸው ይሆን አላቅም። ለማንኛውም እስኪ ከመፍረዴ በፊት በደንብ አይቼ ኮሜንት እንትን ላይ አስቀምጥላቸዋል፣ ኮሜንት ቦታው ላይ አስቀምጥላቸዋለሁ ማለት ነው። እና እንግዲህ ወደዛ ዙሮ እሱ አግቶት በህይወት አለ ማለት ነው። ደስ የሚለው ነገር በህይወት አለ። በጣም ደስ ይላል። አለመሞቱ ያው አንድ ቀን መገኘቱ አይቀርም። ያፌት ለራሱ ሲል ራሱ ይፈልገዋል። ለምን እሱ ጠፋ ማለት ከሱ ጋር ስለሚያገናኘው ማለት ነው። እሱ እንኳን ባይሆን ጥላት ስለሆኑ ብቻ እሱን የእሱ እንትን ኃላፊነት ስላለበት እሱን ፈልጎ የማግኘት ግዴታ አለበት ማለት ነው። እንግዲህ በዛ መልኩ ሊያገኙት ይችላሉ ብዬ ተስፋ አደርጋለሁ። ይሄኛው ግን በጣም ጅላጅል ነገር ነው ማለት ነው። እንግዲህ ጽዮን ናት ያልፈለገችው እንጂ እሱ በግድ ማለት ነው። እና እንዴት እንደዞረ እኔ በጣም በቃ እስኪገርመኝ ድረስ ማለት ነው። እኔ እስኪገርመኝ ድረስ ማመን እስኪያቅተኝ ድረስ ማለት ነው። ለምን እኔ ድራማው ላይ ያየው ሌላ ሰው ነው እንደዛ ሲያደርገው ያየሁት። እንግዲህ እንደውም የሞተ ምናምን ነበር፣ አንገቱን የመታው። ግን ድራማው ተቀይሮ ግንባሩ እኔ አይኔ ነው። እስኪ እናንተ እንግዲህ ንገሩኝ እናንተ ኮሜንት ላይ። እኔ ድራማውን አሁን ስወጣ ይህን ቪዲዮ ከፖስትኩ በኋላ ገብቻ አየዋለሁ የባለፈውን እና ምናልባት እኔ ተሳስቼ ከሆነ ማለት ነው። እና እንግዲህ እንኳን ደስ አላችሁ። ቢኒያም አለ። በጣም ተናዳችኋል ብዙዎቻችሁ በቢኒያም መሞት። እንዴት ቢኒያም ይሞታል ብላችሁና ቢኒያም በህይወት አለ። ጽዮን ደግሞ እንግዲህ ቢኒያምን እዚህ ቀደም ያው አለ አይደለ ብዙ ታስቸግረው ነበርና ምን ያክል ፍቅር ማጣት እንዴት እንደሚያም ስላየችው ከዚህ በኋላ ከሱ ጋር ተጣብቃ ትቀራለች እንጂ እንደ ባለፈው ጥፋት ትሰራለች ብዬ አላስብም። ሁላችንም የተናደርነው በነገራችን ላይ ተጣልተው እሷ ይቅርታ እንዲጠይቃት እየጠበቀች ማለት አብሯት በቃ ነገሩን እንዲፈቱት ማለት ትፈልጋለች፣ እንዲደውላት እንዲያወራት። እሱም ጋር ደግሞ የያዘው ነገር አለ የተላከለት ፎቶ እና የፎቶሾፕ ነው እና ያን ችግራቸውን ሳይፈቱት በዛ ውስጥ ሆነው እንደዛ እየተዋደዱ አስባችሁታን ቢሞት እንዴት እንደሚያስጠላ ምንድን ነው የሚያስተምረው ትላላችሁ። እና እንግዲህ ያፌት ከደሞ ነፃ ነው በዚህ በኩል ማለት ነው። እሱ እንደውም በነፍስ አምጡልኝ ነበር ያለው። የገዛ ያክስቱ ልጅ ግን የእሱን ከእሱ ጋር ጸብ እንዳለው ስላወቀ መቼም በእኔ አይማኝም ብሎ አግቶት ነው እንጂ አልሞተም ማለት ነው። እስኪ በቀጣይ እንግዲህ ምን ይፈጠር ይሆን የምናየው ይሆናል። ኤፍራታስ ያንን ዲኤንኤ አስመርምራ በእርግጥ ወንድምና ወንድም ላይ ሆኑ ይችላሉ። ታውቂ የሆነ ወይ ያ ሁሉ ብር እንግዲህ ናታን እንደላከላት ያው በግምትኛ አውቀነዋል ማለት ነው። ናታን ነው፣ ሌላ ሰው ማንም ሊረዳት ስለማይችል ማለት ነው። እና የኔ ተወዳጆች ይህን ቪዲዮ ስትጀምሩ በላይክ ጀምሩ። ወዳችኋለሁ። በመልካም ፍቃዳችሁ ለምታበረታቱኝ መልካም ጊዜ። በቀጣይ በሌላ ቪዲዮ እንገናኛለን። መልካም ጊዜ። ባይ ባይ።